አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 2 ደራሲ ሙከረም ተራኪ ረዚቃ መሐመድ ለቻናላችን አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዳይሬክተሩ ተነስ አንተም ለጊዜው ታግደሃል ቦርሳህን ይዘህ ግቢውን ለቀህ ውጣ ብሎ እጁን በሩ ላይ ቀሰረ። እኔም በእልህ በሩን ከፍቼ ወጥቼ በደመ ነፍስ ወደ ክፍሌ እየሄድኩኝ በስም እንኳን የማላቃትና ለሰከንዳት የልቤን የምትቀጥ ያደረገችው ልጅ እንዲሁም አብሯት የነበረው ልጅ መጣው ከመንገድ ላቋረጡኝ። ይቅርታ እኔ ነኝ ለዚሁ ሊያበቃው አለና ከአፍንጫዬ ላይ በድጋሚ መፍሰስ የጀመረውን ደም እንድጠርግበት ሶፍት ሰጠኝ። አረ ችግር የለውም ብዬ ደሜን እየጠረኩ ልጅቷን በጎሪጥ እያየኋት እና ምን አለ ርዕሰ መምህሩ በሐዘኔታ እያየች አወራች። እኔም ስታወራኝ የተሰማኝ ደስታ ወደር አልባ ሆነ። እኔም የምስራች እንደሚናገር ሰው ፍልቅልቅ እያልኩኝ ለጊዜው ታግደሃል ብለውኝ ቦርሳዬን ይዤ ልወጣ ነው አልኳት። ለኛ ባደረከው ነገር ሁሉ ውለታህ አለብን። ያንተን ጉዳይ ችላ አንለውም። ኢንሻአላህ ወደ ትምህርት ቤት ትመለሳለህ። እኔ የወንዶች እሷ ደግሞ የሴቶች ተወካይ አሚር ነን እና የኔ አባት የወላጅ ኮሚቴ ስለሆነ እንዲረዳን እንጠይቀዋለን። አብሽር ግን ስምህን አልነገርከንም ብሎ እጁን ዘረጋልኝ። ኦማር አብዱል ሐኪም። ኦ ማሻአላህ ሙስሊም ነህ እንዴ አለች በክርምት። አዎ እና የሙስሊም ተማሪዎች ጀማዓ ላይ የለህም እንዴ አፈጠጠብኝ። እኔም ሼም ያዘኝና በቃ አሁን ልውጣ ቆሜ ሲያዩኝ እንዳያከሩብኝ ደግሞ ሌላ ጊዜ ምናልባት እንገናኛለን ብያቸው ፈትለክ ብዬ ሄጄ ቦርሳዬን ይዤ ወጣሁ። ከምንለቀቅበት ሰዓት ቀድሜ ወደ ቤት መመለሴ ለኔ ጥሩ ሁኔታ አይፈጥርም። ምክንያቱ ደግሞ የምኖረው ሁሉንም በግልጽነት ነግሬያት ከምትረዳኝ እናቴና መከታ ከሚሆነው አባቴ ጋር አይደለም። እኔ የምኖረው ከአክስቴ ጋር በጥገኝነት ነው። የዛሬን እንኳን በሸውዳቸው ቀጣዮቹን የታገድኩባቸውን ጊዜያት እነሱ እንዳያውቁ ማድረግ ይከብዳል። በዚህ ሐሳብ እንደተወጠርኩኝ ከትምህርት ቤት ቅጥር ግቢ ወጥቼ ሰፈር ጋር ደረስኩ። ወደ ቤት ከመግባቴ በፊት ራሴን ማረጋጋትና መፍትሄ ማበጀት ይጠበቅብኛል። አለበለዚያ በኔ መኖር እንብዛም ደስተኛ ያልሆነው የአክስቴ ባል ሽሙጡ ከዛ ባስካለም ደግሞ ዱላ የሚያዘምትበት በቂ ምክንያት ያገኛል። እናም ቤት ውስጥ ለሚገጥመኝ ነገር ራሴን አዘጋጅቼ ወደ ግቢ ገባሁ። የአክስቴ ባል ደግሞ በዚህ ሰሞን ይሰራው የነበረው የኮንትራት ስራ ስለቀዘቀዘ ከቤት የሚያሳልፋቸው ጊዜያት ይበዛሉ። ቦርሳዬን በእጅ አንጠልጥዬ ወደ ቤት ገባሁኝ። ጎረምሳው ዛሬ ደግሞ ለምሳ መጣህ? እግሩን ሰቅሎ ቴሌቪዥን ሲመለከት የነበረ የኔን መምጣት ሲመለከት ተስተካክሎ እየተቀመጠ እሺ ጎረምሳው ትምህርት የለም? አይ አሞኝ አስፈቅጄ ወጥቼ ነው ተቅለሰለስኩ። ጧት ደህና አልነበርክም? አፈጠጠብኝ። ራሴን አሞኝ ነው ብዬው ከአክስቴ ልጅ ጋር ወደምንጋራው መኝታ ክፍል ገብቼ ልብሴን ከቀየርኩ በኋላ ከተደራራቢው አልጋችን ላይ ወጥቼ በጀርባዬ ተንጋልዬ ልጅቷን የራሴ የማደርግበትን መንገድ ማንሰላሰል ጀመርኩ። ነገር ግን እኔ ወደ ትምህርት ቤት መመለስ የምችልበት ሁኔታ መፈለግ ቅድሚያ የምሰጠው ነገር ነው። ምክንያቱም እሷን ከትምህርት ቤት ውጪ የማገኝበት ቦታ የለም። ትንሽ እንደቆየው የአክስቴ ልጅ መጣ። በእነሱ ፊት እንዳታፋጥጠኝ ለማሳመን የሚለቀቁበት ሰዓት ሲደርስ በልብስ ወደ ትምህርት ቤት ሄድኩኝ። ከቤት ስወጣ የአክስቴ ባል አልነበረም። ባለ ኮፍያ ጃኬቴን ለብሼ ከትምህርት ቤት ቅጥር ግቢ ራቅ ብዬ ቆምኩኝ። የአክስቴ ልጅ መርየምን ሲሰግዱ የነበሩ ጥቂት ልጆችን አስከትላ ወደኛ ሰፈር የሚወስደውን አቅጣጫ ይዘው ሲጓዙ ተመለከትኩ። ነገሩ ምንም ስላልገባኝ ራመድ ብዬ ተጠግቻቸው መሬም ብዬ በቀስታ ተጣራሁ። እንደውም እዚሁ መጥቷል
ኑ ብላ ወደ እኔ ተጠጋች። ምንድነው? አፈራርቄ እያየው ጠየኳቸው። ጓደኛዬ ከሚሰግዱት ውስጥ ነበረች። እናም አንድ ላይ እንደምንኖር ስለምታውቅ የተፈጠረውን ነገረችኝና ወደ ቤት ይዘንሽ ሄደሽ አገናኘን ብለውኝ ይዣቸው እየመጣው ነበር። አክስቴ እንደምትቆጣ ያወቅሽ? በንዴት አፈጠጥኩባት። እና ምን ላድርግ? ሲጨቀጭቁኝ ነዋ። እሺ ግን ምንድነው? አዲስ ነገር አለ እንዴ? ብዬ ወደ እነሱ ዞርኩኝ። አይ ብዙም የለም። ነገር ግን አስተማሪው ከዚህ በፊት በሴት ተማሪዎች ላይ አላስፈላጊ ነገሮችን በማድረግና በጾታዊ ትንኮሳ ክስ ቀርቦበት ነበርና እያጣሩ ነው። እውነት ከሆነ በፍጥነት ልትመለስ ትችላለህ። ልጁ ነበር ያወራኝ። እሺ እና አሁን ወዴት ልትሄድ ነው? ማለት የምትሄድበት ቦታ አለ? አረ የለም። ታዲያ ወደ መስጂድ ብንሄድስ? ሰግደን እንመለሳለን ሲለኝ ልቤ መታ። እኔ መስጂድ ገብቼ የማቀው ከዓመታት በፊት ከአባቴ ጋር ነበር። ትንሽ ካመነታ በኋላ ተስማምቼ አብሬያቸው ለመሄድ ወሰንኩ። ከዚያም ወደ መርየም ዘወር ብዬ ቤት ምንም እንዳታወሪ ብያት፣ እሷም መስማማቷን አንገቷን ነቅንቃ አሳውቃኝ ወደ ቤት ስትሄድ እኔን ጨምሮ ሌሎች ወንዶች አካባቢያችን ላይ ወደሚገኘው ቢላል መስጂድ አቀናን። ወደ መስጂዱ ስገባ ሰው ብዙም አልነበረም። እናም አብሮን ከመጣው ልጅ አንደኛው ቤቱ ከመስጂዱ አጠገብ ነበር። እናም ነጭ ጀለቢያ አምጥቶ እንደለብሰው ሰጠኝ። ምን ላድርገው አልኩት አገላብጬ እያየሁት። ልበሰው፣ ያደረግከው ቁምጣ ስለሆነ አያሰግድህም። ምን ችግር አለው? አብሽር ልበሰው፣ በኋላ በሰፊው አስረዳሃለሁ ብሎ ተከሻዬን ቸብ አደረገው። እኔም ብዙ ላለመጨቃጨቅ ዝም ብዬ ለበስኩትና ወደ መታጠቢያ ቤት ሄድኩኝ። ጸጉሬን በውሃ ዳበስ ካደረግኩ በኋላ ከእግሬ ጀምሬ መታጠብ ስጀምር ልጁ ቆይ እኔ የማደርግበትን ቅድመ ተከተል ይዘህ ከኔ እኩል አድርግ ብሎኝ እሱ የሚያደርገውን እየደገምኩ ታጥበን ጨረስን። ከዚያ ወደ መስጂዱ እንደገባን መስገድ ተጀመረ። እኔም ከአጠገብ ያለውን ልጅ በጨረፍታ እያየሁ መስገድ ጀመርኩ። ነገር ግን ልክ ወደ ታች ወርደን ግንባሬ ከመሬቱ ሲጣበቅ በህይወቴ ተሰምቶኝ የማያውቀው ስሜት ተሰማኝ። እንባዬ ከዓይኔ ሞልቶ ሲፈስ ታወቀኝ። ሰዎች ለተቃራኒ ጾታ ፍቅር፣ ለሞት፣ ለደስታ ለብዙ ነገር ከዓይናቸው የእንባ ዘለላዎችን አውርደው ያነባሉ። ነገር ግን ከሁሉም በላይ ከልብ የሚመነጭ ከዓይን የሚተሳሰርን በእንባ የሚወጣውን ጥልቅ የውስጥ ስሜት መቆጣጠርም ሆነ መግለጽ እጅጉን ከባድ ነው። የኔም ዕጣ ፈንታ ከዚህ የዘለለ አልነበረም። ካጎነበስኩበት ተነስቼም ከጉንጮቼ በላይ የእንባ ዘለላዎቼ በወረፋ ከመውረዳቸው አልቦዘኑም። ምንጩን የማላቀው የውስጥ ሰላም ሆዴን አላወሰው። ከላይ ላይ ሸክም የወረደ ያህል ቀለለኝ። የሞቀው ሰውነቴ ቀዘቀዘ። በሐሳቤን አወዘው ጭንቅላቴ ፋታ ሲያገኝ ተሰማኝ። ስግደቱን አጠናቀን ለትንሽ ደቂቃ በመስጂድ ውስጥ ባለው መናፈሻ 3 ሆነን ተቀመጥን። እኔ የተማሪዎቹ አሚርና የጀለቢያው ባለቤት ነበርን። እጄን አጣምሬ ተቀምጬ የመስጂዱን ዙሪያውን መመልከት ጀመርኩ። ምን ነው መስጂድ ከመጣ ቆየህ እንዴ? አለ አሚሩ። አዎ ትንሽ። አብሽር፣ ካሁን በኋላ በደንብ ትመጣለህ። አዎ። እና ቁርአንስ? ቁርአን ምን ማለቴ ቁርአን ምን ቀርተሃል? አረ ነክቼ ማላቅም እንኳን መቅራት። ከመረህን ነው? ወላሂ። ምን ነው አልክ? ሌላ ጊዜ ነግራችኋለሁ ብዬ ርዕሱን ለማስቀየር ሞከርኩ። እሱም ፈገግ ብሎ አወንታዊ መልሱን ሰጠኝ። በቃ እኔ ልሄድ ብሎ ጀለቢያውን የሰጠኝ ልጅ ለመሄድ ተዘጋጀ። ቆይ ጀለቢያውን ልስጥህ ብዬ አውልቄ ልሰጠው ስል እንዳላወልቀው ግጥም አድርጎ ይዞብኝ ልበሰው ያምርብሃል፣ ስጦታ ነው ፈገግ አለ። አረን ያለኝ ላንተ ሊያስፈልግ ይችላል። እንኳን ጀለቢያ ቀርቶ በስርዓት ለመስገድ የሚሆን ልብስ የሌለኝ ከሰው ላለማነስ ብዬ ነው ነጭ ውሸት ዋሸሁት። ችግር የለውም ተቀያሪ ይሆንልሃል። ባይሆን እናቴ ስላመማት በዱዓ አስታውሰኝ። እንዴ ማዘር አልተሻላችሁም እንዴ? አዎ
መድኃኒቷን ሀገር ውስጥ ልናገኘው አልቻልንም። እና ምን ተሻለ? መድኃኒቱ አስፈላጊ እንደሆነ ነግረኸኝ ነበር አይደል? አዎ፣ ግን ምን እናድርግ? አሁን እጩ ዘመድ ያለው ሰው እየፈለግን ነው። ኢንሻአላህ አላህ አለ። አዎ፣ ጀሊሉ ያውቃል። እኔ ልሂድ በቃ ብሎን ሄደ። ልጁ አሳዘነኝ፣ ልቤም ተነካ። ማሻአላህ አምሮብሃል፣ ዱዓ አድርግለት፣ በቃ እኛም እንሂድ አለኝና ትንሽ መንገድ ሸኝቶኝ ተመለሰ። ደጋግሜ ጀለቢያውን ለማውለቅ ብፈልግም ነገር ግን በጣም አምሮብኝ ስለነበረ ከሰውነት የመነጠሉ አሳሳኝ። እንደለበስኩት ወደ ሰፈር ስገባ አላፊ አግዳሚው ያፈጥብኛል። አንዳንዶቹ በጣታቸው እየተጠቋቆሙ ይስቃሉ። እኔ ግን በልበ ሙሉነት ተጀንኜ ወደ ቤት ገባሁ። ወደ ቤት ስገባ አክስቴ ነበረች። አሰላሙ አለይኩም አልኳት። ቃሉን ሰምቼው እንጂ ተጠቅሜው ባለማወቄ እየተሸማቀቅኩ። ወአለይኩም ሰላም። በከባድ መገረም ውስጥ ሆና ግቢ ታጸዳበት የነበረውን መጥረጊያ እንደያዘች ቀረች። ደህና ዋልሽ ብዬ ስሜት ልገባ ስል ኡስታዝ መስለህ ከየት ነው ደግሞ የመጣኸው? ጀለቢያውስ የማን ነው? ግራ መጋባቷ አለቀቃት። ከጓደኞቼ ጋር መስጂድ ነበርኩኝ ብያት በውስጤ የሚንቦለቦለውን የጨዋነትና የመለወጥ ስሜቴን ይዤ ወደ ቤት ገባሁ። ወደ ቤት ገብቼ በስጦታ የተሰጠኝን ጀለቢያ አውልቄ ወደ ሻንጣዬ ከተትኩት። በኋላ አክስቴ ባል ተቀምጦ ቴሌቪዥን ሲመለከትበት ከነበረበት ቦታ ተቀምጬ ማንሰላሰል ጀመርኩ። እንደ ዛሬ ደስተኛ የሆንኩበትን ቀን ቢፈለግ ማግኘት ከባድ ነው። ቁጭ ብዬ ያሰብኩኝ ስለ ልጁ እናት አንድ ሐሳብ ብልጭ አለልኝ። የልጁን እናት መድኃኒት ከውጭ ለማስመጣት የኔ እናት ትረዳናለች ብዬ አሰብኩኝ። እናቴ ከዚህ ከሄደች ብዙም ባትቆይም ግን ከመዳሟ ጋር የተለየ ቁርኝት እንዳላት በላከችው የደብዳቤ ፖስታ ነግራን ነበር። በዚያን ወቅት እንደ አሁኑ ብዙም ስልክ አይታወቅም ነበር። ስለዚህም ከእናቴ ጋር የምንገናኘው በረጅም ጊዜ ልዩነት በምትልካቸው ደብዳቤዎች ነበር። የመድኃኒቱ ጉዳይ ደግሞ አፋጣኝ እንደሆነ ሲናገሩ ስለሰማሁ ለእናቴ በደብዳቤ ማሳወቁ ብዙም ጥቅም እንደሌለው ስረዳ ሐሳቤን እርግፍ አድርጌ ተውኩት። ዛሬ ከትምህርት ቤት የተባረርኩበት ማግስት በመሆኑ ለአክስቴ እንዳመመኝ ነግሬ ዋሽቼ ቀረሁ። ምክንያቱም እንደተባረርኩኝ ካወቁ ለኔ ጥሩ አይደለም። በዚያ ላይ የባሏን ሽኩቻ ችላ ያለባት የኢኮኖሚ ቀውስ ሳያግዳትና ድህነቷን ሰበብ ሳታደርግ እኔን ከእህቷ ከኔ እናት ተቀብላ ከልጇ ሳታሳንስ በአንድ ጎጆ የምታኖረኝን አክስቴን ማስከፋት አልፈልግም። ዕለቱም ጁምዓ ስለነበር ገላይን ተጣጥቤ ወደ መስጂድ ሄድኩኝ። አክስቴንና ባሏን ጨምሮ የሰፈሩ ሰው በእኔ ሁኔታ ተገርመው አይናቸውን ጥለውብኛል። ወደ መስጂድ ስገባ ድባቡ ለመጀመሪያ ጊዜ አባቴ በእጁ ይዞኝ የመጣንበትን ጊዜ በጨረፍታም ቢሆን አስታወሰኝ። አባቴን ሳስብ እንባዬ ቅርር ይላል። አንዳንዴ የሱ መሞት ለኛ መከራ መምጣት መነሻ መሆኑን ሳስብና ከሱ ሞት በኋላ ዝቅ ያልነባቸውን ገጠመኞች ሳስብ በጣም ይከፋኛል። ወደ መታጠቢያው ወይም ውዱ ማድረጊያ ሄጄ ተቀመጥኩ። ከአጠገቤ የተቀመጡትን ባለነጭ ጺም አባት ውዱ አደራረግ በቀስታ እየተመለከትኩ እንደ እርሳቸው ውዱ አድርጌ ከመስጂዱ ገባሁ። በመስጂዱ የተገኙት ሰዎች ገሚሱ መቁጠሪያቸውን እያቃጨሉ በተመስጦ ውስጥ አፋቸውን ያጉተመትማሉ። ከፊሎቹ ደግሞ ቁርአን ይቀራሉ። መስጂዱ ደግሞ በመልካም የሽቶ ጠረን ተሞልቷል። እኔም ከአንዱ ጥግ ላይ ሄጄ ቁጭ ብዬ አይኔን መቀላወጥ ያስኩኝ። ቀስ በቀስ መስጂዱ በሰዎች መሞላት ጀመረ። አንድ በእጃቸው ሽመል ያዙና ከአናታቸው ላይ ጥምጣምና ኮፍያ የደፉ አባት ከወንበራቸው ላይ ቁጭ ብለው ንግግር አደረጉ። የእሳቸው ንግግር ከተጠናቀቀ በኋላ የስግደት ስነ ስርዓቱ ተፈጽሞ ሰው ከመስጂዱ ለመውጣት መጋፋት ሲጀምር እኔ ባለሁበት ደገፍ ብዬ ቁጭ አልኩኝ። ሰው ከተረጋጋ በኋላ ወደ ቤት ተመልሼ ልብስ ቀይሬ ወደ ትምህርት ቤት ሄድኩኝ። ወደ ትምህርት ቤት የሄድኩትም ለሁለት ነገሮች ነበር። ልጅቷን ለማየትና ርዕሰ መምህሩን እግሩ ስር ተደፍቼም ቢሆን ለመለመን ነበር።
የትምህርት ቤቱ ጥበቃዎችም ስለሚያውቁኝና የመጣሁበትን ነገር በዝርዝር ነግሬያቸው ወደ ርዕሰ መምህሩ ቢሮ አንኳኩቼ ገባሁ። እንደገባሁም ከጠረጴዛውና ከመቀመጫቸው ተሽከርካሪ ወንበር መሃል ያሉ እግሮቹን ፈልጌ እግሩ ስር ድፍት ብዬ ስለ እናቴና አሁን ስለምኖርበት ሁኔታ ጨምሬ ከተባረርኩኝ ስለሚገጥሙኝ ችግሮች እየተንሰቀሰኩ ነገርኩት። ምክንያቴ ደግሞ ከቀጣዩ ሳምንት ጀምሮ አሞኛል ብዬ በድጋሚ መዋሸት ስለማልችል ነበር። አንተ ልጅ እግሬን ልቀቀኝና ተነስ፣ በለቅሶ ያዘነ በሚመስል ድምፁ ተቆጣኝ። እኔም ፊት ለፊቱ ካለው ወንበር ጋር ሄጄ እንባዬን በሹራቤ እየጠረኩ አንገቴን ደፍቼ ቆምኩኝ። ተቀመጥ ብሎ እንደ እንግዳ በእጆቹ ወደ ወንበሮቹ አመላከተኝ። እሺ፣ ቆይ ለምንድን ነው ከአስተማሪው ጋር የተጣላኸው? እሱ ነው ፎቅ ላይ አገኘሁ ብሎ ይመታል። ለምቦጬን ልክ እንደ ሕፃን ከአገጭ ላይ ተረገፍኩት። እኮ ለምን? አላውቅ። እሺ፣ ጉዳዩን በራሴ መንገድ አጣራለሁ። ከሰኞ ጀምሮ መመለስ ትችላለህ። ለጊዜው እዚህ ወረቀት ላይ ፈርም። ከአሁን በኋላ ግን ከደገምከው ምንም ምህረት የለኝም ብሎ ከመሳቢያ ውስጥ ወረቀት አውጥቶ ስሜን ጽፎ አስፈረመኝ። እኔም አመስግኜ በሩን ከፍቼ ልወጣ ስል ኦማር ብሎ ጠራኝ። አቤት። ሁሉም ያልፋል፣ እሺ? ትምህርትህን በአግባቡ ተከታትለህ እናትህን አስደስት፣ አይዞህ አለኝ እንደ አባት በሚያሳሳ አስተያየት እያየኝ። እሺ አመሰግናለሁ ቲቸር ብዬ ወጣሁ። ንግግሩ ልቤ ድረስ ሰርጎ ተሰማኝ። በንግግሩ እየተብሰለሰልኩኝ ግቢውን ለቅቄ ወጣሁኝ። ከግቢው ውጭ ቆሜ ስለ ንግግሩ እያሰብኩኝ ተማሪዎች መውጣት ሲጀምሩ ከሐሳቤ ወጥቼ በአይኔ ልጅቷን መጠባበቅ ጀመርኩ። የአክስቴ ልጅ መርየምን ሳገኛት የደስደሱን ነግሬያት ቤት መጣለሁ ብያት ወደ ቤት እንድትሄድ አደረኩኝ። ተማሪዎች በጠቅላላ ወጡ። ነገር ግን ልጅቷን እስካሁን ድረስ አላየዋትም። በስተመጨረሻም የትምህርት ቤቱ በር ሊዘጋ ሲል ጀለቢያውን የሰጠኝ ልጅ አቅፋት እየተሯሯጡ ወጡ። ባየሁት ነገር ደም ይፈልቶ ተከተልኳቸው። በየመንገዱ ያዝላታል፣ ይሳሳቃሉ። የተከዳውኝ ያህል ተሰማኝ። ወደ አንድ ሰፈር ሲገቡ መከተሌን አቁሜ በንዴት እንደጦፍኩኝ ወደ ቤቴ ብቻዬን እያወራው ተመለስኩኝ። በህይወት ዘመኔ በሴት ልጅ ፍቅር ወድቄ እንደዚህ በግናለሁ ብዬ አስቤ አላቅም። መንገዱን እንደ እብድ ብቻዬን እያወራው ጨርሼ ቤት ገባሁ። ሰፈር ላይ ጠዋት እጥፍ ዘርጋ ብዬ ሰላም ብያቸው ያለፍኳቸውን ሰዎች ከሰዓታት በኋላ ብቻዬን እየተናገርኩ ወደ ቤት ስገባ ሲመለከቱ ይሄ ምን አባቱ ጠዋት ቅዱስ ሲመሸርኩስ ይሆናል ብለው የቡና መጠጫ እንዳያደርጉኝ ሰጋሁ። ለካ ገና የ7ኛ ክፍል ተማሪ ነኝ። ማን ከቁብ ቆጥሮኝ የኔን ሁኔታ ይከታተላል? ከቤት ገብቼ ብቻዬን አሰስገሰሱን ማሰብ ጀመርኩ። በቅጡ ስሟን እንኳን የማላቃትን ልጅ በቅናት ጨርቄን ጥዬ ላብድ ነው። አይደርስ የለምና ሁለቱን የእረፍት ቀናት ከሐሳቤ ሳትጠፋ አለፍኳቸው። ሰኞ ዕለት ወደ ትምህርት ቤት ገባሁ። ከክፍል እንደገባው ከአጠገቤ የምትቀመጠውን አፍራህን ብቻ ነበር ያገኘኋት። እንዴት ነሽ ብዬ ፈገግታዬን ችራት ልቀመጥ ስል ተነስታ ተጠመጠመችብኝ። የታባ ጠፍተህ ነው? ለምን እንደተባረርክ አልነገርከኝም? አለው። በአፍራህ አዲስ የአይን አውጣነት ባህሪ ተደናገጥኩ። ለምን እንደተባረርክ አልነገርከኝም? ደግማ ጠይቀች። የተባረርኩኝ ቀን እኮ ክላስ አልገባሽም ነበር። ቆይ ማን ነግሮሽ ነው? ከቅፏ ወጥቼ አይኗን በግርምት ማየት ጀመርኩ። ኢብሮ ብላ ወደ ራሷ አይናፋርነት ተመልሳ ተቅለስልሳ ተቀመጠች። እና ዛሬ የት ሄዶ ነው? እስካሁን አልመጣም። ቆይ ለምን አባረሩ? ኢብሮን ስጠይቀው እሱም ካንተ ጋር እንዳልነበረ ነገረኝ። አዎ ብቻዬን ነበርኩ። እሺ ምን አድርገህ ነው? ከተቆጣጣሪው ጋር ተጣልተን ነው። አንቺ ግን ከምር ናፍቄሽ ነው የተጠመጠምሽብኝ? ነገሩን አስቀይሼ ጠየቅኳት። 4 ቀን ሙሉ እኮ ስላላየሁ ነው። እህት አይደለም? መቅለስለስ ጀመረች። እሱማ ነሽ። በቃ መሪም ጋር ደርሼ ልምጣ።
ከተግባባን በኋላ ስለኔ አንዳንድ ነገሮችን ስለነገርኳት መሬምን በስም ታውቃታለች። እሺ እንዳትቆይ አልቆይም መጣሁ ብያት በእንግዳ ባህሪዋ ግራ እንደተጋባው ወጥቼ መሬም ጋር ሄድኩኝ። መሬምን ከክፍሏ ጠርቻት የሙስሊም ተማሪ ሴቶች ጀማዓ ላይ እንድትገባ ጠየቅኳት። ለምን አለችኝ ፊቷን ቆምጨጭ አድርጋ። በቃ እንድትገቢ ፈልጌ ነው። ኦሚ ግን ሰሞኑን ደህና ነህ ማለት? አይ ማሚ ራሱ ይሄ ልጅ ሰሞኑን ምን ነክቶት ነው አዲስ ባህሪ ያመጣ ብላኝ ነበር። አሁንም አልገባኝም። ያለመደብህን መስጂድ ትሄዳለህ፣ ምግብ ቀንሳል፣ በዚያ ላይ ደግሞ በሌሊት በእንቅልፍ ልቡ ይለፈልፋል ብላኛለች። ወይኔ ጉዴ! ምን ብዬ ነው በህልሜ ምን ብዬ ነው ያወራሁት? አፌን በድንጋጤ ያስኩት። እሷ ነው ያለችው፣ እኔም እናውቃለሁ። ግን ኦሚ ምን ሆነ ነው? አንቺ ደግሞ ተባረሪ እንደነበር እያወቅሽ እሱ አስጨንቆኝ ነው የሚሆነው። አሁን ያልኩሽን አድርጊ፣ እኔም ወንዶች ጀማዓ ላይ ልገባ ነው። እሺ ኡስታዙ ብላ ምላሷን አውጥታብኝ ቆማ ወደምትጠብቃት ጓደኛዋ አቀናች። እኔም በህልሜ ምን ዘባርቄ ይሆን እያልኩኝ ወደ ክፍሌ ተመልሼ ገባው። ሐሳብ ጓደኛዬ፣ ለብቻ መለፍለፍ ደግሞ አመሌ ሆነ። በየሄድኩበት የሚገጥመኝን ትንሽም ትልቅም ነገር እያስተነተንኩኝ ብቻዬን ማውራት ጀመርኩ። ወደ ክፍል ስገባ ጀለቢያውን የሰጠኝ ልጅና የልቤ ቀማኙ ቦታዬ ላይ ቁጭ ብለው ከአፍራህ ጋር እያወሩ ነበር። ቀስ ብዬ ተጠጋኋቸው። ኦማር እንኳን በደህና ተመለስክ፣ ባለውለታችን ነህ ብሎ አቀፈኝ። ማን ነግሮህ መጣ አልኩት ጀርባውን ቸብ ቸብ እያደረኩ። እህቴ ነች የነገረችኝ። ጠዋት ስትገባ አይታ ተዋወቃት ብሎ ወደ ወደድኳት ልጅ ጠቆመኝ። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን።